ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ በልጅህ በኢየሱስ ክርስቶስ ስም እናመሰግናለን። ይህም ማለዳ በምሕረትህ ስለሰጠን ክብር ምስጋና ለአንተ ይሁን። ስለተደረገልን ምሕረትና ይቅርታ ሁሉ እናመሰግናለን። ኖ ደግሞ ቃልህን እንድታስተምረን የቃልህን ጉልበት እንድትገልጥልን እግዚአብሔር ሆይ በቃልህ እውነት ደግሞ ሕይወታችንን እንድታንጸው በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት በተከታታይ ስንመለከት የነበረው የሁለተኛ ጢሞቴዎስ መጽሐፍን ነበረ። ምዕራፍ 1 በደንብ እንደተረዳን እግዚአብሔር ከዛ ክፍል ደግሞ ብዙ ነገሮችን እንዳስተማረን አምናለሁ። ዛሬ ደግሞ ከዛ ላይ ወጣ ብለን ወደ ሁለተኛ ቆሮንቶስ ምዕራፍ 1 እንመጣና ሁለተኛ ቆሮንቶስ ምዕራፍ 1ን ከዛሬ ጀምሮ መመልከት እንጀምራለን። እንግዲህ ይህ የማለዳ ቁርስ ትልቁ ዓላማው ሰዎች የእግዚአብሔርን ቃል በመካፈል ከኛ ጋር አብረው ጸልየው አመስግነው ቀናቸው ብሩህ እንዲሆን በማሰብ የተዘጋጀ ነው። እንግዲህ በዚህ ሩጫ በበዛበት ዓለም ውስጥ ስላለን ወገኖቻችንን በዚህ መልክ ደግሞ አብረን በመጽናናትና የእግዚአብሔርን ቃል በጋራ በመካፈል ለሌሎች በረከት እንሆን ዘንድ ደግሞ ያስፈልጋልና እናንተም ከኛ ጋር ደግሞ ላይክና ሼር፣ ሰብስክራይብ በማድረግ እንዲሁም በስክሪኑ ላይ ባለው አካውንት አገልግሎታችንን በመደገፍ አብራችሁን እንድትቆሙ በጌታ ፍቅር ደግሞ እንጠይቃችኋለን። እንግዲህ ወደ ዛሬው ክፍላችን ስናልፍ ቁጥር 1 ነው የምንመለከተው። የሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 እንመለከታለን። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአክያ አገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለችው ለእግዚአብሔር ቤተ ክርስቲያን እያለ ይናገራል። እንግዲህ ጳውሎስ የመጽሐፉ የመጀመሪያ ምዕራፍ ላይ ሁልጊዜ የሚጠቅሳቸው ነገሮች አሉ። እነዚህ ነገሮች ደግሞ የተደጋገሙት ያለ ምክንያት አይደለም። እንደውም አንድ ጊዜ የቆሮንቶስ መጽሐፍ ውስጥ እንደምናገኘው ለሌላው እንኳን ሐዋርያ ባልሆን ለእናንተ ሐዋርያ ነኝ የሚል መልእክት እናገኛለን። ሐዋርያነት የተሰጠው በእግዚአብሔር ጥሪና ሐዋርያነቱም ደግሞ የተረጋገጠው ወንጌል ወላልደረሰበት በመከራ በብዙ መስዋዕት የተረጋገጠ አገልግሎት ነው። ምናልባትም በዚህ ዘመን እርስ በራስ እንደሚሿሿሙት ሐዋርያነት ቀላል ኃላፊነት አይደለም። ሐዋርያነት ከቤተ ክርስቲያን ተከላ ከማነጽና መሰረት ከማስያዝ እንዲሁም ደግሞ ከማደራጀት ሥራ ጋር በጥብቅ የተቆራኘ አገልግሎት ነው። ሐዋርያነት ወንጌል ወዳልደረሰበት፣ ወንጌል ወዳልገባበት፣ የወንጌል ብርሃን ፍንትው ብሎ ወዳልታየበት ወደ ጨለማውን ዓለም ቀዶ በመግባት የክርስቶስን የምስራች የማብሰር እና ቤተ ክርስቲያንን የመትከል የማደራጀት ትልቅ ተልእኮ ያለበት አገልግሎት ነው እንጂ ሐዋርያነት
ማዕረግ ወይም ሹመት አይደለም። የሥራ ኃላፊነት ብቻ ሳይሆን ተጠያቂነትም ያለበት ኃላፊነት እንደሆነ ልንረዳ ያስፈልጋል። እንግዲህ በኤፌሶን ቤተ ክርስቲያን በኤፌሶን ምዕራፍ 4 ላይ ከተሰጡት በኤፌሶን መጽሐፍ ውስጥ ከተነገረውና ከተሰጡት የጸጋ ስጦታዎች አንዱ እንደሆነ እናውቃለን። እንግዲህ ጳውሎስ ይህ አገልግሎት በሐዋርያነት እንደተሰጠውና የኢየሱስ ክርስቶስ ሐዋርያ እንደሆነ በሚጽፋቸው መልእክቶች ሁሉ ሲያበስር አጥብቆም ሲናገር እንመለከታለን። እንደው ለማንሳት ያህል በአንደኛ ቆሮንቶስ 1:1 ላይ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ እያለ ይናገራል። በኤፌሶን 1:1 ላይ ደግሞ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉትም ምእመናን ብሎ ይናገራል። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ጢሞቴዎስ ወንድሜ ብሎም ደግሞ በአንደኛ ቆላስያስ ምዕራፍ 1 ላይ ሲናገር እንመለከታለን። እንደዚሁም በጢሞቴዎስ ሁለተኛ ጢሞቴዎስ 1:1 ላይ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ እያለ ይናገራል። እንግዲህ እነዚህ ነገሮች የሚናገርበት ትልቁ ምክንያት ሐዋርያነት አገልግሎት በነፃ ወይም ደግሞ ዝም ብሎ በመንደር የምንሿሿመው አገልግሎት እንዳልሆነ ለማሳሰብ ነው። በተለይም ደግሞ ምንም አይነት የወንጌል ሥራ ሳይሰሩ ከአንድ ቸርች ወደ አንድ ቸርች እየተገላበጡ ራሳቸውን ሐዋርያ ለሚሉት ደግሞ ምን ያህል ከባድ እንደሆነ ተመልከቱ። በተለይ ደግሞ ከዚች ከመዲናችን ከአዲስ አበባ ከተማ እንኳን ሳይወጡ አንድ ቀን ውሃ ጠምቷቸው እንኳን ሳያውቁ ከዳቦ ወደ ኬክ እየተሻገሩ ራሳቸውን ሐዋርያ ብላችሁ ጥሩን የሚሉ በገንዘባቸውና በተለያየ ምክንያት የሚመኩ ብዙዎች እንዳሉ እናውቃለን። ነገር ግን ይህ ኃላፊነት ተጠያቂ እንዳለንበት ዛሬ ላሳስብ እፈልጋለሁ። እንግዲህ ጳውሎስ በዚህ መልእክት ውስጥ ወንድሜ ጢሞቴዎስ በአክያ አገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንጦስ ላለችው ለእግዚአብሔር ቤተ ክርስቲያን ይላል። እንግዲህ ለእግዚአብሔር ቤተ ክርስቲያን ያለውን ሐሳብ የገለጠበት ቦታ ነው። ቁጥር 2 ላይ ሄደን ስንመለከት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል እናያለን። እንግዲህ ይህ ሰላምታ ለዚች ቤተ ክርስቲያን የተላከ ሰላምታ ብቻ ሳይሆን ዛሬም በምድር ላለችው ቤተ ክርስቲያን የሚያስፈልግ ሰላምታ ነው። እንግዲህ ሰላም ያስፈልጋል። ለቤተ ክርስቲያን ሰላም ወሳኝ ነው። ወንጌል ለማሰራጨት ሰላም ወሳኝ ነው። ሰላም የሁሉ ነገር ቁልፍ ነው። ደግሞም የዳነው በጸጋ እንደመሆኑ መጠን የክርስቶስ ኢየሱስ ጸጋ ያስፈልገናል። ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል ቀላል አይደለም። የእግዚአብሔር ጸጋ በነገር ሁሉ የሚያግዘን፣ የሚደግፈን፣ የሚረዳንና የሰው ልጆችን ለማገልገል አቅምና ብርታት የሚሆነን ጸጋው ነው። የዳነው ያመነው የምንኖርበት በጸጋው እንደሆነ ስለምናቅ ይህ ጸጋ ለሁላችን የሚያስፈልግ ጸጋ እንደሆነ እረዳለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ጸጋው በእምነት አድኗችኋል ይላል። የዳነው ከፍለን ሰጥተን የሆነ ነገር ሥራ ሰርተን ደክመን ወጥተን ወርደን አይደለም። የዳነው በክርስቶስ ኢየሱስ ጸጋ እንደሆነ በደንብ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። እንግዲህ የጌታችን
የኢየሱስ ክርስቶስ ጸጋ ዛሬም በክርስቶስ ኢየሱስ ስም በእኔና በእናንተ ላይ እንዲሆን ጸልያለሁ። ሌላው ሰላም ነው የሚለው ሰላም ጌታ ኢየሱስ ክርስቶስ በዮሐንስ 14 ላይ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ይለናል። ይህ ሰላም የውስጥንም የውጭንም የሚጠቀልል ሰላም ነው። ሰላም ለእናንተ ይሁን ሲል ሰላሙን ከክርስቶስ ኢየሱስ የሆነውን ያ ሕይወትን፣ ኑሮን፣ ሁሉን ነገር የሚቀይረውን ሰላም እንደሆነ እንመለከታለን። ጳውሎስ ደግሞ ይህንን ሰላም በመከራ ውስጥም በጥሩ ሁኔታ ውስጥም ተለማምዶት ስለነበረ ይህ ሰላም ለእናንተ ይሁን ይላል። ምክንያቱም ኢየሱስ ሰላምን ሲሰጠን በዚህ ጥፋት በሞላበት፣ ጭንቀት በሞላበት፣ ክፋት በሞላበት ዓለም በሰላም ተረጋግተን የእግዚአብሔርን ሥራ መሥራት እንደምንችል ያሳየናል። ሮሜ 1:7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ ጳውሎስ ሁልጊዜ ሰላምታን መልእክቱ ሲጀምር በእነዚህ ሁለት ሐሳቦች ይጀምራል። በእነዚህ ሁለት ሐሳቦች የሚጀምርባቸው ምክንያቶች ቀደም ሲል እንደተመለከትነው ሆኖ ነገር ግን ደግሞ ከነዚህ ሁለት ሐሳቦች ብዙ ትልልቅ ነገሮችን እንማራለን። አንደኛ ስለ ሐዋርያነት ጥሪና ተልእኮ ልንማር እንችላለን። ሁለተኛው የጸጋውን ጉልበትና ኃይል መማር እንችላለን። ሦስተኛው ደግሞ ሰላም በሕይወታችን ላይ ምን ያህል አስፈላጊ እንደሆነ ለመማር እንችላለን። እንግዲህ ለዛሬ ያዘጋጀነው የማለዳ ቁርስ ፕሮግራም ይህንን ይመስል ነበረ። አብረን በአንድነት እንጸልይና የዛሬን የማለዳ ቁርሳችንን በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠህን እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ክብር ምስጋና ለታላቁ ስምህ ይሁን። እግዚአብሔር ሆይ እነሆ ስላስተማርከን፣ እነሆ ደግሞ በሕይወታችን ልትሠራ ስለወደድከው መልካምነትና በጎነት ተባረክ። እግዚአብሔር ሆይ ክፉ ሁሉ በስምህ ሥልጣን ደግሞ የታሰረ ይሁን። ይህ ማለዳ በፊትህ የተባረከ ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ ሁሉን ለእጅህ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።